በ1966 ዓመተ ምህረት ከኃይለ ሥላሴ ስልጣን ተረክቦ በእጁ ካደረገ በኋላ የደርግ አገዛዝ ለ17 ዓመታት በኢትዮጵያ ሕዝብ ላይ ያደረሰው በደል መጠንና ቁጥር የሌለው ሰቆቃ ያሳለፍነውን ጊዜ ለማስታወስ ፋሺስት አረመኔ መንግስቱ ኃይለማርያም በጠመንጃ አፈሙዝ የዲሞክራሲ መብት ነፍጎን ሲቀጠቅጠን ቆይቶ እነሆ ግንቦት 1983 ዓመተ ምህረት ጀግናው የኢህአዴግ ታጋዮች ከደርግ አገዛዝ መንጋ ህዝቡን ነጻ አደረጉ። ህዝቡ ሲናፍቀው የቆየውን ሰላም አየር ተንፍሷል። ሆኖም የደርግ ኢሰፓ መንግስቶች በጥቅምና በጉቦ የተበከሉ ስለሆነ ከተማ ውስጥ ተሰግስገው እጃቸውን በሰላም ለኢህአዴግ ሰራዊት ባለመስጠት ከተማውን በመረበሽ ላይ ይገኛሉ። ስለዚህም ህዝቡ እነዚህን ሽብር ፈጣሪዎች ካሉበት በማጋለጥ እየመነጠረ ለፍርድ እንዲያቀርብ የቀበሌ ተመራጮችም ከኢህአዴግ ሰራዊት ጎን ሰልፈው በሚገባ ትግላቸው እንዲቀጥሉ በሰፊው ህዝብ ስም እናሳስባለን። የእነዚህ ሽብር ፈጣሪዎች ጉልህ ማስረጃ የሚሆነው በበቅሎ ቤት አካባቢ የተፈጠረው የብዙ ህዝቦች ህይወትና ንብረት መጥፋት መንስኤ የሆነው አደጋ ሳይጠቀስ የሚታለፍ አይደለም። በየአመራር ላይ ያሉ ግለሰቦች በህዝብ ላይ የሚያደርሱትን በደል በተመለከተ የብዙውን ህዝቦች ቤት ያንኳኳው ችግር የብሔራዊ ውትድርና እየተባለ በየጊዜው የሚለቀመው ታዳጊ ለጋ ወጣት በኢሰፓ አመራር አካሎች የጉቦ ማግኛ መንገድ ፈጥሮላቸዋል። ይኸውም ከቀበሌ እስከ ከፍተኛ፣ ከከፍተኛ እስከ ህዝብ ደህንነት ብሎም እስከ ኢሰፓ አባሎች የጉቦ መረባቸው ሆኖ ተገኝቷል። ለጦር ግንባር የሚፈለገው የድሃ ልጅ ከአንድ ቀበሌ 20 ወይም 40 ከሆነ ከትምህርት ቤትና በአፈና መልክ የሚታፈሰው እስከ 400 ልጅ ይያዛል። 40 ልጆች ወደ ግንባር የሚሄዱ ከሆነ 360 ልጅ ከ600 እስከ 1000 ብር ከወላጆቹ እየገፈፈ በሰው ልጅ ነፍስ ያላግጡ ቆይተዋል። ይህንን ቤቱ ይቁጠረው። ወደ መንገድ ትራንስፖርት ከመጣን ደግሞ ከአንድ ቀጠና 50 መኪና ለግዳጅ በጠመንጃ አፈሙዝ የሚያስገድዱ ከሆነ ለጉቦ እንዲያመቻቸው እስከ 400 መኪናዎች በቀጠና ይታሰራሉ። 50 መኪና ግዳጅ ከተላከ 350 መኪና በእጅ መንሻ በሚቀጥለው ግዳጅ እንዲሄድ ግዴታ አስገብቶ ይለቀቃል። በዚህ አይነት የተበከሉ ግለሰቦችና ህጎች ከኢህአዴግ አመራር ጋር የማይጣጣሙ ሰዎች ምን እርምጃ ይወሰድባቸዋል? ከከፍተኛ 20 ቀበሌ 52 ስላከልን ነበር። የፊናንስ ፖሊስን በተመለከተ ትንሽ ጨለፍ አድርጌ አስተያየቴን እሰጣለሁ። ለውጡ እንደመጣ ልጓሙ ተፈቶ የኢትዮጵያ ህዝብ ላይ የተለቀቀው የፊናንስ ፖሊስ ነው። የኢትዮጵያን ህዝብ ከዳር እስከ ዳር ደሙን በዋግም ተጠጥቶ የጨረሰው ድርጅት ነው። ይህ ለኢህአዴግ ታጋዮች የተሰወረ አይደለም። በተቻለ መጠን አስፈላጊ ነው ከተባለ በቦርደር ጠረፍ አካባቢ ካልሆነ በስተቀር ለነጋዴ፣ ለሾፌር፣ ለገበሬ፣ ለሸማቹ ለማንኛውም የኢትዮጵያ ህዝብ የማይበጅ ስለሆነ ከሁሉም በፊት እርምጃ እንዲወሰድ አሳስባለሁ። ስማቸውን ያልገለጹ ግለሰብ ከከፍተኛ 20 ቀበሌ 52